አሁን ሀገራችን ላይ የተደቀነውን ችግር እያያችሁ ነው እናንተ ዴነዞች። ኧረ እንዴ ምንድነው ይሻለን? ዘር የተነሳ እኮ አሁን በዘር ተባልተን ውስጣችን ከደከመ በኋላ እንደ ቆረቆ እንዲያ ሆነን በኋላ አሁን ግብጥ በቀደም መግለጫ ሰታ ጅቡቲ ላይ ነሽ የኤርትራ ሰብ ላይ ነሽ ሰፍረው አየኛ ጉዳያችን ፈላ። ዛሬ ኤርትራውያን ሲያላግጡብን ነው ያሉት። ቁጭ ብዬ መስማቱ ደብረኝ። እኔ እኮ አንዳንዴ ግራ ግብት የሚለኝ ነገር አለ። ኤርትራውያን ኢትዮጵያን እንደዚያ ሲያጥረገርጉ እውነት ኢትዮጵያ ማለት አብይ አህመድ ናት ብዬ አስባለሁ አንዳንዴ። ኢትዮጵያ እስከ ወልቂያማ ድረስ ባህር በር አታገኝም ብሎ አንድ ኤርትራዊ ሲፎክር አወል ሲድ ነው የሚባለው። ለኬ ትግሬውንም ኦሮሞውንም አማራውንም ነው። ኧረ ኢትዮጵያ አደጋ ላይ ነች። ኧረ ፖለቲከኞች ተስማሙ። አሁን ግብጥ አፍንጫችን ላይ ቆማለች። ኧረ ወያኔ ሀገር አዲን፣ ኧረ ቲፒኤልኤፍ ሀገር አዲን ላለህ ብለህ እናቴ ትሙት ሀገር የሚያድነው ቲፒኤልኤፍ ነው። ሀገር አድን፣ ሀገር አግድን። ሀገር እየፈረሰች ነው። አንተ ቲፒኤልኤፍ እንዲሁ ላላህ ብለህ የቲፒኤልኤፍ አምላክ ወይ እርዳን፣ ኧረ ላላህ ብለህ ነገሩ እየተወሳሰበ አብይ አህመድ ከእነዚህ ሰዎች ጋር ተስማማ፣ ወላሂ ተስማማ። ካልሆነ ሊገባልህ ነው። ሀገራችንን ልናጣ ነው። ያፈርሱብን ነው። ያለሁበትም ቃል መሸውል መዲያዲያ ረዲያ መጣቻሉኝ አብዲዛ የብልጽግናው ፓስተር። አይ እንዴት ነህ ጅቦዬ? በጣም ያስፈራ ነበር እሱ ነገር፣ ግን አንፈራም። ኢትዮጵያኖች እግዚአብሔርን ይዘን እንጓዛለን። ፓስተር እኔ እናንተ አሁን በቁም ነገር ነው የምናወራው አይደል? ሲሪየስ። እኔም ፕሮፓጋንዳ አይደለም ማውራው፣ እውነት ነው ማውራው። እና ምን መሰለ አደጋ ላይ እንደዚህ ጉራ እኛ ኢትዮጵያውያን እኛ እንዲነን እኛ ምናምን አያስፈልግም። በጣም አደጋ ላይ ነን። ይህን አደጋ መቅረፍ የምንችለው ደግሞ እኔ እናንተ ከልብ ስንወያይ፣ አንዱ አማራ ገብቶ ከኛ ጋር ከልብ እስኪ በቃ ችግሩን አሁን የኔን ችግር ትረዳለህ፣ የአማራውን ችግር ትረዳለህ። ችግሩን ልታጣጥልበት ወይ ደግሞ ችግሩን አሁን አማራ ክልል ሰው እየሞተ ነው ሲል አንተ ምን ታመጣለህ? ሰው የሚሞትበትን ምክንያት፣ የሰው ልጅ መሞት ምክንያቱን አያስፈልግም። በቃ በሰውነት ድንግጥ። አሁን እኛ ምክንያት ነው አማራ ክልል ሰው እየተጨፈጨፈ ነው፣ ትግራይ ክልል ሰው እየሞተ ነው ስንል ምክንያት ነው የምናመጣው። ወይ ቲፒኤልኤፍ ወይ ፋኖ ነው ምናምን። የሰው ልጅ ሞት ምክንያት አይፈልግም አይደል እንዴ ፓስተር ጅቦ? አሁን ይኸውልህ ትልቁ ችግር ምን እንደሆነ ታውቃለህ? ልክ ነህ። ምንድን ነው ለሀገራችን ስንል የአማራን መጨፍጨፍ የትግራይን መጨፍጨፍ አምነን ፓስተር እርሱ ትልቅ ነው አምነን ወንድም እውነት ነው ጅቦ ቀጥል። እውነት ነው። ይሄ ነገር ወንድሜ እንደዚህ ቢሆን ይስተካከላል፣ እንደዚህ ቢሆን እኮ ይሆናል፣ ወደ ድርድር ወደ ሰላም ቢመጡ። አንተ ሀገራችን እኮ አደጋ ላይ እኮ ናት ፓስተር፣ ወላሂ አደጋ ላይ እኮ ነች። ያስፈራል እኮ አንተ ነገሩን እኮ ስታስበው ያስፈራል እኮ። የውስጥ ችግር አለ። የውስጥ ችግራችን ላይ እንደገና ደግሞ ግብፅ ደግሞ ስትመጣ ጓዟን ጠቅልላ ነው ለአንዴና ለመጨረሻ ነው። ጅቡቲ ራሷ አለች፣ ሶማሌ ራሷ አለ፣ ታዲያ ሱዳን አለ። ማንም አይተኛልንም። አሁን አንድ ጥይት ቢተኮስ እኮ ነደድን፣ ተቃጠልን፣ አለቀልን። አሁን እንደው ሰላም ያስፈልግልን። አሁን ከመቼውም በላይ የውስጣችንን ሰላም በተለይ በደንብ ማስተካከል ያለብን ሰዓት አሁን ነው። እንዴት ብለን በቃ በመነጋገር ቁጭ ብሎ ችግሩን በመፍታት። አሁን አማራ እየሞትኩ ነው ይላል፣ ትግራዋ እየሞትኩ ነው። እውነት ነው፣ እየሞተ ነው። እውነት ነው፣ እየተቸገረ ነው። ምን አባቴ ላድርግ? ይሄን ነው አየህ፣ ገብቶሃል አንተ። እውነት ነው፣ እየተቸገረ እኮ ነው። እንዴት ድና ታደርጋለህ? እግዚአብሔር የፈጠረው ሰው እኮ እየተቸገረ ነው። እንደ ሰው እናስብ አይደል? እንደ ሰው ሳስብ ትግራዋይ እየተቸገረ ነው።
እናቶች እየተሰቃዩ ነው። አማራውም እየተቸገረ ነው። ገበሬውም ወጣቱም መቅረት አለበት ይሄ ነገር። በቃ አብዲሳ የኦሮሞ ችግሬ ነው፣ የአማራው ችግሬ ነው፣ የትግራይ ችግሬ ነው ታልን እኮ ጎረቤት ሀገሮች እኮ ይፈሩናል፣ ይደነብሩናል እኮ ያከብሩናል እኮ። አሁን እኮ የማንም መፈንጫውንን እኮ በተለይ አብዲሳ እንደው ይቅርታ ፓስተር፣ አሜን። እየሰማው ነው። እንደው ይሄን ቲፒኤልኤፍን ወይ ይቅርታን ጠይቀው ወይ የሆነ ነገር ከመንግስት ጋር እናስታርቀው። እሱ ነው ጦስ ይዞብን የሚመጣው። አንተ የሆነ ነገር ግብጾቹ ጋር ባይሆን ሪችን እንልካታለን ሽምግልና። አንተ ራይል ቆንጆ ነች። ከየት ነው የምታመጣቸው ግን? በእናትህ አንተ ፓስተር መሻፈር ጀመር። ካውንስል አይደለም ሳይሆን በጣም በቃ ድምጻቸው ምናምን መዘመር የሚችሉ ልጆች ምናምን ናቸው አንተ ጋር የሚመጡ። በጣም ዲምጣላት ግን ጅቦ እኔ አሁን የሰጋሁት ምን እንደሆነ ታውቃለህ? በምን ኬዝ ነው ግብፅ አሁን ጅቡቲ ከግብፅ ጋር ወግና ምን አይነት ጌም ታስቦ ነው? አንተ ደግሞ አስበው፣ አብይ አህመድ እኮ አሰብን ተያዘ ማለት ግብፅ እኮ ጉሮሮዋን ተያዘች ማለት እኮ። አንተ ኢሳያስ አሁንም ግን ይሄ ሁሉ ቀመር ግን የኢሳያስ ነው። አንድ ነገር ልንገር፣ አሁን እኛ ግብፅን የያዝናት ማጅራቷ ላይ አይደለም፣ አንገቷ ላይ አይደለም፣ ቀበቷ ላይ ቂጧ ስር ነው የያዝናት። አባይን ገድበን አሁን ዘለን ደግሞ አሰብን ተያዝን፣ በቃ ጉሮሮዋን የያዝናት ማጀር ግንዷን በጓሮሯን ስሪ እንኳን በቃ አሁን እኮ አንድ ነገር ልንገር፣ ጅቡቲ አሁን አብይ እና ኢሳያስ ሲጣሉ ምንድን ያለው ኢሳያስ አፈወርቂ? በጅቡቲ መስመር ያለውን ገብተን እንዘጋባችኋለን አይደል ያለው? እና ግብፅ ደግሞ አሰብን አይታታል። መንጋ እኮ ጠባብ መስኮት የምታክል የባህር በር አለች። እሷ ጋር የኢትዮጵያ ጦር ሰፈረ ማለት ግብጾች ጨርሷ። ኧረ እኔ ምን ጨርሰዋለሁ በእናትህ ይቅር። ቆይ አባይ የሚባለውን ነገር አያስታውሱት ግብጾች። እንዲህ ያስደነግጣል እኮ ግን አብይ ፋራ ነው አስጨረሰን። ኧረ ከቲፒኤልኤፍን ይቅርታ ይጠይቀው ተው አብዲሳ። አይ እሱ ላይ መበርታት አለብን። አዎ ታልሆነ ወላሂ ሀሩን ነው የሚበላው። አይ አዎ ዘመነ ካሴን ይቅርታ ይጠይቀው ወላሂ። ዘሜ ሳይሆን አሁን በቲፒኤልኤፍ በኩል ያለው ነው አሁን በጣም ዘሜን ይችላል። ዘሜ የሚያውዛው ነው ተመልሶ ያው ነው። ዋናው ግን ወላሂ ቲፒኤልኤፍ አሁን ቁልፉ ያለው እዛ ነው። እንትንን እያየኸው ነው። እስካሁን ድረስ ሙቪው እየተሰራ ነው ታውቃለህ አይደል? የታም ክሩዝ የሰራው ሙቪ የሚሰራው ሙቪ በየጊዜው እየወጣ ነው ያለውና ታም ክሩዝ እሱ ሙቪ ላይ አሁን ስለ ማስተር ኪ ምናምን ስታወራ እዛ ላይ የማየው ማስተር ኪ አለ እና ቁልፉ ያለው ብዙ ቁልፍ አለ ህዋት እጅ። ብዙ ቁልፍ አለ ህዋት ጋር ብዙ ቁልፍ አለ። ሻዕቢያ እኮ የነፋብን እኮ ዛሬ እኮ ሲቀጠቅጡን እኮ ነው ያመሹት። አይተዋል። አወል ሲል የሚባለው ውቃቢውን ግፍፍን ያደረጉ አብይ አህመድ ኧረ እንዲበል አብዲሳ ተበላን። አይ የሆነ ነገር ሲኖር እኮ ትንንጦቹ እነ ማህሪ ራሱ አይኖሩም እዚህ ቲክታክ ላይ እኮ ትንንጦቹ ራሱ አታገኛቸው። ዛሬ ኤርትራውያን እንደ እቺ ቲክታክ ላይ የምትሰጠውን ጊፍት ታውቃታለህ? አሻንጉሊቷ ቄጧን ምንቅ የምታደርገው በቃ እንደሷ ሲሆኑ እኮ ነው የሚውሉት። በቃ ኧረ ተበላን አብዲሳ ላላ። አይ ህዋት ጋር ነው ቁልፉ። የሆነ ነገር እንበለው ቶሎ ብለን ወላሂ ላዚም የሆነ ነገር እንበለው። ድሮ በልጅነት የማውቀው ሙዚቃ ነበር ቁልፉን ስጭኝ የሚል የጆኒ ራጋ ህዋትን ቁልፉን ስጭኝ። ግን መቼ ነው የፈነዱት? በ19 ስንት ነው? እርስዎ ግን አሁን እኮ ነው ፈንድቼ የጨረስኩት። እንዴት ግን ወደ እምነት ገቡ ግን ፓስተር? በቃኝ ጅቦ ጫማዬን የሰቀልኩት በቃ በሁሉ ነገር ይኸውልህ፣ በሱሴ ይኸውልህ ከአዲስ አበባ ጅቡቲ ደርሶ ነበር ሀገር ቤት እያለሁ። ግን እንዲህ አንድ ነገር ልንገርህ፣ የእምነት አባት ሞትና
እንዲው እምነት ከሀገር ፍቅር ጋር የተያዘ ነው አይደለ እዴ በጣም እነ ዳዊትን መጽሐፍ ቅዱስ ላይ ስታነባ ኧረ ጸልያ እንዲበል ኧረ ቲቤልፍን የሆነ ነገር ፍጠር በሉት ወላሂ አሁን የኢትዮጵያ ጉዳይ ይኸውልህ እኔ ቅድም ራሄል እንዳለችው በጸሎት ነው የሚፈታው ሻቢያዎች እየደነፉብን ነው ወላሂ ላዚም ዛሬ ጨንቆኝ ነው ሳዳምጥ የነበር ከዛ ምን አሰባለሁ ኧረ ቲቤልፍ ነው ማለት ነው የዚህ ጉዳይ መፍቻ እያልኩኝ ብቻዬን ማሰብ ጀመርኩ የጎንደርና የጎጃሙን እያየ ነው አብይ እየሄደ እያባበለ ምንም እያለ ነው አሁን የቲፒኤልኤፍ ጉዳይ ነው መፈታት ያለበት እሱ ነው ዴንጀር ትሪትመንት ኤርትራ ደግሞ እዛ ላይ ነው አሁን መሰለህ አንተ ያልገባ ነገር አለ ኤርትራውያን ማለት ነው ኧረ ቲፒኤልኤፍን ይቅርታ ጠይቁት ወላሂ አብዲሳ ተው ቆይ በአማርኛ ከለቀቁት ደግሞ በኋላ እንሰማዋለን ቆይ ላሳይ ዛሬ አብዲሳ ወላሂ ነው የምልህ ልቤ ነው አብይ አህመድ የኢትዮጵያን ፖለቲካ እንዲህ አንተ የዚህ ሁሉ ቀመር ኤርትራ ናት እንዴ ታዲያ አብይ ነቅቷል እኮ ኧረ የሚተነትኑት ፖለቲካ ሯ ያለፈውን የሚመጣውን ትንቢቱን ብትል የፖለቲካ ትንቢቱን አወል ሲድ የሚባለውን ታውቃለህ ይኸው አሁንም ላይ ብለው አለ ይኸው አለ ቆይ አልዑ ነህ ያቡከ የመረራብህም ያ አፋር ክልል አባሮ መጎመር ኣብቲ ክልል ዝካየድ ቁጠባዊ ንጥፈታት ብኣወል ዓርባን ስድራ ቤቱን እቲ ዝተረፈ ውሕድ ድማ ኣብ ስልጣን ብዘለዉ ውልቀ ሰባት ዝተባሕተ ከም ዝኾነ ከረጋግፀልኩም ተመልከት አወል አርባ ምናምን የሉም ሻቢያዎች ኤርትራ ውስጥ እጃቸው አፋር ውስጥ እጃቸው አለ ትግራይ ውስጥ እጃቸው አለ እንደገና አማራ ውስጥ እጃቸው የጎቡበት የለም ኦሮሞ ውስጥ ሁሉ አለን እያሉ ነው ወለጋ ገብተው እኮ ብዙ ነገር ሰርተዋል አሉ አሁን እኮ ግራ ገባን እኮ ምን ከኔ ሰፈርስ መኖራቸው ይቀራል ብለህ ነው እዚህ አሜሪካ ምን አሁን አንድ ፍኝ ማክሉ ሰዎች በዚህ ደረጃ ኧረ ቲፒኤልኤፍን ይቅርታ ጠይቁ ታው ብልጽግና እሱ ነው የሚያውቃቸው እኮ እሱ ነው የሚያውቃቸው ቲፒኤልኤፍ ነው የሚያውቃቸው መሀሪ መጣ መጣ ጨርሶ መጣ ሚቲንጉን አሜሪካ ይላል ያለን አሜሪካስ አዎ አልኩ እኮ በቃ ምን የሌላችሁበት አላችሁ ኧረ ተው አይኔ ወንድሞች ያጣጣላል እኔ በስራ በቸርችም በምንም ጓደኞች አሉኝ አሁን ምንውል ግን እኛ ኢትዮጵያውያን ምን ልታረግ መጣኛ ቤታ ጥያቄ አጭር ኧረ እኔ ሰላም ልልን የመጣሁት እኔ እኮ ግራ የሚገባኝ ምን አለ መሰለኝ ነው እንጂ አሁን ሰላም አለ እንዴ እንደዛ አሁን ቆይ ዛሬ አወል ሰይድ ሲናገር የነበረውን ሰምተሃል ናይ በሐቂ እንታይና በለኝ ያን ነገር ልንገርህ ስለ ኤርትራ ተፈተፍቱና ኢትዮጵያ ቤት ነው የኢትዮጵያ ፖለቲካ ነው ትላላችሁ እኛ እኮ ግርም የሚብለን እኮ አሁን አዳም አወል ሰይድ ምን እያለ ነበር መሀርዬ እንዴት ነው ሰላም ነው ወንድሜ እንዴ ወንድሜ ሰላም ነው በየቦታው እንዴት ነው ሰላም ነው ምንድን ነው ወንድሜ ጅቦዬ ወንድሜ እንዴት ነው ሰላም ነው አቤት ዋኖፍ ወደሚቀጥለው እንግባ ምንም ችግር የለም ዋኖፊ ጋር እኮ ነው የምንሰራው ወለጋማ አለን እንዴ ዋኖፊ ነገራቸው አዎ ለሷማ ባለውለታ ነበራችሁ እዛ ካምፕ ሰጣችሁ አሁን አገሯ ስትገባ ደግሞ ተከትለን አትገባታ ገባን ባለውለታችን ሆነች አሁን ደግሞ አይገርምም እሰይ አፈር ልብላለ ኤኒዌይ ትላለች እንዴ ደፋር አያችሁ ግን ኤርትራውያን እናቴን ዛሬ በደንብ ሳዳምጥ ነበርና ትኩረት ሰጥቼ ሳዳምጥ ነበር አሁን ከትግራይ ጋር ጽምዶ ብለዋል ከአፋር ጋር ጽምዶ ብለዋል ከአማራ ጋር ጽምዶ እየሰራን ነው ብለዋል ከኦሮሞ ወለጋ ጋርም እየሰራን ብለዋል ከዛ ይሄንን ከተነተነ በኋላ አሁን ቀጥታ ስርጭት ነው ከአፋሮች ጋር ያደረገውን ግንኙነት ከኢትዮጵያ አፋርና ከምናምን ጊሊ አድርጎ ሽርጡን ለብሶ ምናምን ሲጨፍር ከዛ እዛው ፖለቲካ ላይ ምን ይላል መሰላችሁ ግብጽ ጅቡቲ ገብታለች ግብጽ የግብጽ ጠቅላይ ሚኒስትር ነው የውጭ ጉዳይ ሚኒስትር ኢትዮጵያ እስከ ዓለም ፍጻሜ ድረስ የባህር በር የማግኘት መብት የላትም የባህር በር የሚመለከታቸው በባህሩ አቅራቢያ ያሉ ሀገሮች ናቸው ቆይ እኛ ጋር እየሰሩ ነው እንደ ኢትዮጵያ
ግብፅ ደግሞ እንደዛ ድብልቅልቅልቅ ያለ ነው እና ህወሓትን ይቅርታ ጠይቁ ኢትዮጵያ። እናቴ ኤርትራውያን ይበሉናል። መጫወቻ ነው የሚያደርጉ መጫወቻ። ደግሞ የኛ ኢትዮጵያውያን ጭንቅላት ደግሞ ትንሽ ነች፣ አትረባም። እናቴ ትሙት አትረባም። ከኤርትራን ጋር ማወዳደር አንችልም። ድሮም አሁን አይደለም ድሮም ጭምር ኤርትራውያን በጣም ጭንቅላታቸው ላይ የተሰራባቸው በጣሊያን ጊዜ ይዘና በዛ ላይ ደግሞ ንቀት አለባቸው። ኢትዮጵያን በጣም ነው የሚንቁት። ቢያንስ ከትግራይ ጋር ጽምዶ እያደረገ ቢያንስ ከአፋር ጋር ጽምዶ እያደረገ ከአማራ ጋር ጽምዶ እያደረገ እንዴት ኢትዮጵያን የሚጎዳ ነገር ያውም ታሪካዊ ጠላታችን ኮፒሊንክ ታሪካዊ ጠላታችን ከሆነችው ከግብፅ ጋር ተሞዳምደው ምናምን አስባችሁታል? ኢትዮጵያ አሁን ይኸው ምንድነው ማድረግ ያለባችሁ? ቲፒኤልኤፍን ይቅርታ መጠየቅ ያለባችሁ። ቲፒኤልኤፍ ካልሆነ በስተቀር ሻዕቢያን ማንም አይችሉም። እናቴን ይቀጠቅጧቸዋል። እናቴ መጀመሪያ የአመድ መስራት ያለበት ቲፒኤልኤፍን ይቅርታ ጠይቀዋል። ካለምንም ማወናበድ ካለምንም እንትን ማለት አብዲሳ ንገራቸው ቀጥታ ይህ ጉራ ትግራይ ከፈለግሽ ደብረ ጽዮን እሱን አቁ። ሌላ ኬስ ካልፈለጋችሁ እውነት ለኢትዮጵያውያን ካላዘናችሁ በስተቀር 2 ዓመቱ ብዙ ኢትዮጵያውያን ብዙ ትምህርት ተምረዋል። አሁንም አንዳንድ ጉራ እየሰማሁ ነው። አሁን ትግራይን ምን አቅሟ ተዳክሟል ሲፊክሰስ ምናምን እሱን ተውት። አሁንም ያስፈልግ ቀጥታ ህወሓት የሚለውን እሺ ብሎ መቀበል። ህወሓት ደግሞ ፍጹም የእናንተን ወንበር የሚመኝ አይደለም። ቲፒኤልኤፍ የብልጽግናን ወንበር አዲስ አበባ ገብቶ ማስተዳደር ምናምን እሱን አይፈልግም። ግን እሺ ማለት አለባቸው። ትግራይ ካልሆነ ትጠፋላችሁ። ኢሳያስ ያጠፋችኋል፣ እግዚአብሔርን ያጠፋችኋል። አሁን ያለውን ነገር በደንብ እየተከታተልኩት ይህ ሚዲያ ላይ እየመጣችሁ መደንፋት ምናምን እኛ ምናምን አይደለም። ኢትዮጵያን ውስጣችን በጣም እንትን ብሏል እና ኤርትራ ደግሞ ለእኛ ፍጹም ደግ ነገር አታስብ። በተለይ ሻዕቢያ አራችንን ነው የሚያበላን። እናቴ ትሙት ቂም በቀል አለበት። ቂም በቀል በድፍን የኢትዮጵያ ህዝብ ቂም በቀል አለበት። እንዲህ ዛሬ ሲያወራ ሰማሁት እኮ ያ ወልሲድ የሚባለው ደግሞ ቀላል ሰው አይደለም። ከመንግስት ጋር የሚሰራ ለ30 ዓመት ዘግተው ዳርገውናል። ለ30 ያላደግ ነው ያለ አገራችን እንዲሁና የቀረችው በኢትዮጵያ በመንግስታችን አይሉም በኢትዮጵያ ማዕቀብ አስጥለውብን መንግስታቸው ፍጹም በጣም የተረገሙ ናቸው። እናቴን ያጠፉናል። አብይ አህመድ ወደ ኤርትራ አንድ ጥይት ከተኮስ ካለቀል ጠፋ። እናቴን ጠፋ። ጥይትም ምንም ከመተኮስ በፊት መጀመሪያ በተለይ ከቲፒኤልኤፍ ጋር መነጋገር አለብን። አሁን እስቲ ምንድነው ከምዛልያ እንደ አገር አደጋ ላይ ነች። በጣም አደጋ ላይ ነች። እንደሚያወሩት ነገር በጣም ይከብዳል። በተለይ እና ውልሲድ የሚናገሩት ነገር ይከብዳል። በቃ እነሱ ሲያወሩ ሲተነትኑ አሁን እውነት ለኢትዮጵያ አዝነውም አይመስልም። አንዳንዴ አሁን ግብፅ ያውቃሉ ከኢትዮጵያ ጋር ያላት ታሪካዊ ጠላት ፍጹም እንቅልፍ የማተኛለን ትልቅ ጠላት እንደሆነች ያውቃሉ። እንዴት ነው ጽምዶ ከትግራይ ጋር አድርገህ ጽምዶ ከአፋር ጋር ከአማራ ጋር አድርገህ እንደገና ደግሞ ግብፅን ደግሞ ማለት ኤርትራ እውነት የኢትዮጵያ ፍቅር ቢኖርባት እውነት ለህዝብ የምታዝም ቢሆን ግብፅ የሚባለውን ነገር እኮ ፍጹም ማንሳት አትችልም እኮ ፍጹም መናገር እኮ የለባትም እኮ። እንደዚህ አይነት ጽምዶ ከመጣ እንዴት ነው ነገሩ? የኢትዮጵያ ፖለቲካ ከአቅማችን በላይ እየሆነ ነው። ከቤት ሰራተኞች፣ ከበግ ጠባቂዎች፣ ከግመል ጠባቂዎች በላይ እየሆነ ነው። እና ማሰብ አለብን። አንዳንድ ደግሞ መሀሪ የሚሸውዳቸው አክቲቪስቶች ደግሞ ስርዓት አድርጉ። መሀሪ ቀላል ሰው እንዳይመስላችሁ። እግዚአብሔር መርዝ ነው። እንደፈለገ ነው ደግሞ የሚነዳችሁ። እያስፈራራ ሁሉ ነው የሚነዳችሁ። አርፋችሁ ተቀመጡ። በኢትዮጵያነታችሁ ተከበሩ። ይሄ መሀሪ የሚባለው ቅሌታም ነው። እናቴ ይዝትባችኋል። ደግሞ እንደፈለገ እኮ ነው የሚያደርጋቸው። እኔ እናንተማ እንዋጋታለን። እናቴ ሀገራችን አደጋ ላይ ነች። ጌታ መጀመሪያ አብይ አህመድ ቲፒኤልኤፍን ይቅርታ መጠየቅ ያለብን። ጌታቸውንና ጻድቃንን አስታርቃቸው። ምን የእምነት አባቶች ታስታርቃል ነበር እንዴ? ሼክና ሼክ ተጣልተው ስታስታርቃል ነበር? ቄስና ቄስ ተጣልተው የጠፉ በጎችን እየመጣኝ ምናምን ብለህ ስታስታርቃል ነበር? አሁን ቲፒኤልኤፎችን አስታርቅ። አብይ አህመድ አስታርቅ።
ካልሆነ እነ መሀሪ ያቀዱልህ እናቴን ሴራ እንዳይመስል። በተለይ የኤርትራን ሴራን ዝም ብለን አንወጣው አከርክሪያን ነው የሚሰብሩልህ። ደግሞ አብይን ብቻ አይደለም የአብይ ስልጣንን አይደለም በቃ ህዝቡን ጭምር ነው አከርክሪቱ የሚሰበር። ሰው በልቶ ማደር ያቅተዋል። ተፈናቃይ ይበዛል። ሟች ወጣት አራችንን ነው የሚያበሉ። አራችንን እንዴ ግብፅን ጋብዘው እያመጡ አብይ ተው ቆይ ሻዕቢያ መጣ። ስማ እንጂ ጅቦ አንተን እኮ ነው። አቤት ምን አባ ነው አጉር ቀርሻት የምትነፋው? መሀሪ እያለ አትሳደብ። እኔ እንትን እልሃለሁ። እኔ ማለት ምን መሰለህ እንደ ሌሎቹ አይደሉም ነው። አይ ከኔ ጋር ትዋጋለህ አንተ ጥግ ድረስ ጥግ ድረስ። እሺ ቲፒኤልኤፍን ይቅርታ በሉት ምናምን። ቲፒኤልኤፍ አሁን መፍትሄው ቲፒኤልኤፍ ጋር ነው። ማን ሲፈቅድለት ነው ቲፒኤልኤፍ አሁን ለመታረቅ? አያችሁ አንድ ነገር ልንገር መሀሪ ከልብ ብቻ መልዕክት ነግሬሃለሁ። አዳምጥ። አይ ቲፒኤልኤፍ ማን ፈቅዶለት ነው? አሁን ቲፒኤልኤፍን የምናሽከረክረው እኛ ነን እያለ ነው። በእንትን ቲፒኤልኤፍ አንተንም ታሽከረክራለች። እሱን ተው መሀሪ፣ እሱን ተው። እኔ እናንተ እንተዋወቃለን። እነሱ ጉዶፉ። አሁን መሀሪ የሆነ ጥያቄ ጠይቀው ነበር። አውቆ ነው የወጣው። ቆይ አንድ ሻዕቢያ አለ ማቲ ሻዕቢያ፣ እሱ ይህ ይሻላል። ይህ ሻዕቢያ አብይን እንትናን ይጠለዋል፣ ኢሳያስን። ስማ ማቲ ሓበሻ አታ ሻዕቢያ ጁባ ሓወይ ሓውት ብላ ጁባ አንተ ሻዕቢያ እንዳትለኝ። እኔ ሻዕቢያ አይደለሁም። ጎበዝ አያችሁ፣ ኤርትራ ለወላጅ ስማ አንድ ነገር ኤርትራዊ ነኝ። ሕጂ ጽምዶ ምስ ተጋሩ ተገይሩሉ ጥሩ ምስ ዓፋር እውን ጽምዶ ተገይሩሉ ምሽ ምስ ኣምሓራ እውን ጽምዶ ኣምሓራ እንኳን ብዙሕ ኣይኮኑን ይፈልጥ እንታይ ገና ይፋ አልወጣም። ይፋ ኣይኮነን ግደፎ ኢሳያስ ኣፈወርቂ ኣምሓሩና ያምንን ኣነ ይፈልጥ ሻዕቢያ ኣርጉም እንዲዩ ግደፎ ምክንያቱ ንምንታይ ደይ ኣምኖም ትፈልጥ ዲኻ? ኣነ ንምንታይ ደይ ኣምኖም ናኦም ሕጂ ስለ ድኸፍኦም እዮም እምበር ፅባሕ ንጉሆ ከንገለ ኢሎም ተጠዒምዎም ሆ መባለ ይተርፎም ሆ እዮም ድብሉ ንሶም ሆ ኢሎም መዓት ሽግር ዶም ግደፎ ሕጂስ ጽምዶ ትገይሩሉ ምሽ ግብፅስ እንታይ ጽምዶ ተጸምዶ እሺ ጅቦ ናይ ዓፋር ናይ ኣምሓራ ናይ ኩሉ ኢትዮጵያ ይጸላእ እኮ እያ። ከመይ ጌራትኩም ትፈልጥ ባ እዚኣ ጌራትና አስከበለኒ ግብፅን ኢትዮጵያ እስከምዚ ጌራታ አስከበለኒ 36 ዓመት ግብፂ ኢልኩም እስከ ንገርና እንታይ ጌራትኩም ትፈልጥ ግብፂ? ኣቲ ሻዕቢያ ጅቦ ንገረኝ እንዴ ግብፂ ዘይገበረቶ ነገር ኣላ ድያ? ንገረኝ እንታይ ጌራ? ዓበይትኩም ምሁራትኩም መናእሽኩም ኩልኩም ግብፂ ኢኹም ትብሉ እንታይ ጌራ ትፈልጥ ግብፂ? ገጽኻ ትርሓ ግብፂ ናውፃ ሻዕቢያ አያሹ ለ36 ዓመት ግብፅ ትላላችሁ። ግብፅ ምን አድር እንዴ? ግብፅ ያላድር አባይን የመሰለ የገዛ ሀብታችንን ውሃ ጠልፈን እርሻ ብናሳርስ፣ ውሃ ጠልፈን መብራት ብናመጣ፣ ውሃ እንዴ አሳግዳብን ተፈራርቃብን ምን 36 ከመቶ ዓመት አረገች። ግብፅ ባ ታሪካዊ ጠላታችን ናት። አያ አንተ ኢትዮጵያዊ ስትሆን ይህን ህመም የምታውቀው አባይን የመሰለ ትልቅ ወንዝ ለስንት ዓመታት አናስገድብ አናስጠጣ የኩባያ ውሃ ከልክለውን ነበር እኮ ማቲ ሐወይ። አሁን ኤርትራዊ ከግብፅ ጋር ደግሞ ይከራከረዋል። ግብፅ ምን አድርጋ ነው? ግብፅ ምን አድርጋ ይለዋል። እንዴ ግዶፍ እንጂ ሻዕቢያ እዚህ ቁጭ ብላችሁ ከትልቅ እስከ ትንሽ መጫወቻ ታደርጉን አላችሁ። አብይ አሕመድ እኔ እንደ ምክሪ አንተ ሞጭላፋ ሰውዬ ከቲፒኤልኤፍ ጋር አስታርቃችሁ መጀመሪያ ጻድቃንና
ደብረጽዮን እናስታርቃቸው። ይሄ በትግራይ ሕምስምስ ፈጠሪ ለሁለት ከፍዬ እሱ ተወ። ሕልሚ ነው እሱ ተወ። ለሀገርም አይጠቅም። የአማራ ክልል የሚያደረገው ነገር አልጠቀመም። አማራ ከፋፍዬ ምናምን ብለህ እሱ ተወ። አድማ በታኙም መከላከያውም ሓደ ሻዕ ነው የሚመታ። ዝቶ አይሆንም። ውስጣዊ ነገራችንን ከፋፈለህ መምራሕትማ አንተ የአምሓርኛ እየጠፋ አይሆንም። በተለይ በትግራይ ላይ ተሞክሮ የከሸፈ እኮ ነው። በደርግ ጊዜ ህወሓት ለ17 ቦታ ጊዜ ተከፋፍላለች። በሰባተኛው ቀን እንዳለች በ27ኛው ቀን ተነሳች። አየህ ቲፒኤልኤፍ 7 አላለም ማለት ነው። ሟርተኛ አሁን አብይ አህመድ ለቲፒኤልኤፍ ቶሎ ብለህ 77 የ1797 እሱ ከወሎ ጀምሮ ረሓብ ነው። ግድ የለም እና ዛሬ አወል ስዒድ ሲለፈልፍ የነበረው ትልቅ አደጋ እናቴን አደጋ። ይህን አደጋ ደግሞ ፍጹም ሊያቆሙ የሚችለው ሓደ ተጋሩ ጥራይ እምበር ተጋሩ ምስ ኤርትራ ገጢሙ ሓሲብካ ያ አብይ አሕመድ ንሳ ዲኻ ትድልያ ኦሮሞ ሒኻ ክትተርፍ ዲኻ ትደልያ እዚእኒ ኣሰብኩት ተጋሩ ምስ ኤርትራ ይገጢሙ አሐሰሙ በቃ ኦሮሞ ሀገር ኮይኑ ማለት ከማን ያትኸውን አባይ ኦሮሞ ሀገር ኦሮሞ ተመስሪታ ጅብዬ ሰላም ነው። እሺ እንዴና ፖለቲካው ግን ገብቷል በጣም። ቅድም ሲናገር የሰማሁት ምን መሰለ፣ ትግርኛ ስለምችል አወል ሲድን ሰምቶ አንተ ጎንደሬ ትግሬ ችግር ስለገጠመው ነው እንጂ ናውጣ ኤርትራ ይል ሻዕቢያ ጎርጉም ሁለቱ ትግሬ ከጎጠሙ እናቴ እኔ አገር ትፈርሳለች እያልኩ አላወራ፣ ግን ኦሮሞ ሀገር ይሆናል። ኦሮሞ ግድንግድ ሀገር ይሆናል። ሁለቱ ትግሬ አብረው ይሄን ነው የምትፈልገው አብይ አሕመድ? ኧረ ተው፣ ለዚች ሀገር እናስብ። ተው ሁለቱ ትግሬዎች ከጎጠሙ አለቀ ነገር። አብይ አሕመድ ወደ ጦርነት እገባለሁ ማለት እሱ አታሰብም። ተው፣ ኧረ ተው። የናወል ሲድ መስሓቂያ እንዳንሆን ናት። ብትግርኛ እናሰማዕ ካበይሩ ሓደ ድታምሓረ ገባኝ እኮ ንሙዕ ግን ትግርኛ አይሰምም። አየህ እኔ ጅቦ እውነት ጋር ካልታረቅ ምንም ሰላም አይመጣም። መጀመሪያ ከእውነት ጋር ታረቅ አንተ ራስ፣ ሌሎቹም እንደዛ። እዞም ክልተ ትግርኛ ተናገርቲ ብሓባር እንታ ኮይኖም ሃገር ኦሮሞ ይትፍጠር ቀጥታ ማነ ይፈልጥ ትፈጠር ናና መፀገም የብላን እኮ ሃገር ኦሮሞ ኢትዮጵያ ንዓውፃ ትፈጠር ሓሳ ጅቦ ንራዳ ንዓግደ ሻዕቢያ ትፈጠር ኢላ ስለዚህ እኮ ሀገራችን ሊበትሉ እግዚአብሔር እንደ ሻዕቢያ ሩጉም የለም። እጁ ላይ ወደቀ እናቴን እድሜ ለአብይ አሕመድ ረባ ብላ እጁ ላይ ወደቀ ሻዕቢያ እጅ ላይ መከራ መጽዩና ኢትዮጵያ አደይ ፍቅር አለኒ ንዘላለም ክትነብሪ
አማራ የሚያወራው እኮ ልክ እኮ ነው እናቴ። አዳማጭ አትሆን እንጂ አዳማጭ ብቻ ሳይሆን ከፖለቲካም ውጭ አድርገውታል። ቢጮህም ማሰሚ የለውም። አሁን ሀገር እየመራ ያለው እንግዲህ እንደምታውቁት ኦነግ ነው። ኦገን ደግሞ ሀገር መሆን ይፈልጋል። ቲቢኤልኤፍ ሀገር መሆን ይፈልጋል። አማራ ልትበተን ነው የሚለው ሞጣ እውነቱን ስለ አንድ ኢትዮጵያ የሚያስቡ አማራ ብቻ በተለይ ማብዛት እና አማራ ኪላ ብቻ ናቸው። አማራ አባት ሀገር አማራ አክሱምን ይዞ ሀገር ይሆናል ይላል። አይ ፖለቲካ አጉና መጣጣ ናወራ አታስወጣኝ። ትንሽ የማይሆን ነገር ካወራ አስወጣለሁ። ማይሆን ነገር እኮ አይደለም። ቅድም እኔ አሁን ይሄ ፖለቲካው በደንብ ገብቶኛል እና ችግራቸው ሲያልቅ ሆ ብለው እንደሚነሱበት ያውቃል ኢሳያስ ምናምን እያለ ነበር። ሻዕቢያ አይደለሁም ያለው ልጅ እናስገባለን። ጃስ በለው እስኪ አንዴ ስማት ውጽዋጽ። እሺ ቀጥል። አለስድብ እናውራ ችግር ያለ አነሳኔ ካሉ እንታይ እሺ አንተ ትልቅ ሰው ነህ፣ አትሳደብ። ዝም ብለህ ሀሳብህን ግለጽ። ምንድነው አማራውን ችግር ስላለው ነው እንጂ ችግሩ ሲያልቅ ሆ ብሎ አቁና ማሳታ ጎንደር የትግርኛ ግበራ ያካ ትግርኛ ግበራ ናይና አካል እወ እሳኮ ያጅቦ ሕጂ ብትግርኛ ክነግሮ እነ ዝወድ እዝኑ ደጊፈ ሕጂ ስማዕ እዚኦም ቻ እንዳበልካ ብበትሪ ጥራሕ እዮም። ምክንያቱ ፍከራ ጥራሕ ክፉ ሻዕብያ ኢትዮጵያ እንዴ አቱም ግዶፉ ሻዕብያ ካብ ኢትዮጵያ ኢድኩም አልዕልኩም በጃኩም ግዶፉና እንቱም ሻዕብያ። እነዚህ ሁለት ትግሬዎች ከገጠሙ እናቴን ያጠፉና ኢትዮጵያ የምትባለው ሀገር ትተናለች። አብይ አህመድ የፖለቲካው አልገባም። አታቲ በለፍ ሐዋይ ማዶ ዘለኻ ይናፍቃኖ ልበይ ከመይ አለኻ። ለማንኛውም ምእመናን ስለነበረኝ ቆይታ በጣም አመሰግናለሁ። ማታ ትንሽ ቆይቼ ደግሞ ዮናስ ሙሉነህ ወንጌል ከኔ አይበልጥም ገደል ይግባ በሚለው ዙሪያ ከክብሬ አይበልጥም ወንጌል በሚለው ዙሪያ ላይ ትንሽ ሀሳብ አስተያየት እንሰጣለን። ዮናስ ሙሉነህ ሐወይ በጣም የፖለቲካ የዘላለም አጋሪ ወንጌልን ባፍጢሙ ተከላት ቲክቶክ ላይ አጅር የዋኑማ እየሰለላችሁ ነው። የሆነ ሰዓት ስደብሩት ጉዳችሁ ነው ዝርብ ግፍ የሚያደርገው ጴንጤዎች። ጅቦዬ እኔ ጴንጤ ለ8 ወር ዞን ይገርማል። ሲያትል ላይ እንጂ ቸርቻቸው ውስጥ እንዲያርግ እንትናን ደክያት ባልያ ሲዳገኑ ቪዲዮ አለሽ አይዮኒ ይመችሽ አባቴ። ወንጌል ከኔ አይበልጥም አላለ። ረስተን ፌክሰን ፌክሰስ ጅቦ ወያኔና ሻዕቢያ ካበሩ ምስራቅ አፍሪካ አገር ነው የሚያጠፉት። ኢትዮጵያን ያፈርሷታል፣ እናቴን ያፈርሷታል። አብይ የሚባል ሰው ንገሩት። እሱን ነው መሰለኝ የሚፈልጉ። ታላቂቱን ኦሮሞ ነው መገንባት የሚፈልጉ አብይ አህመድ እንጂ ከሰሜኖች ጋር እንደ ሰሜን እኮ ባለጌ እኮ የለም። ሲያንቋሸሹ ሲሳደቡ ከኤርትራ ከትግራይ ከአማራ ጀምረው ስድባቸው ንግግራቸው አጥንት እኮ ነው የሚሰብረው። እና እነዚህ ጋር ማን ይኖራል? እናቴን ያፈራርሷታል። እውነቴን በተለይ እነዚህ ሁለት ትግሬዎች የጎጠሙ ቀን ብሏል። ወጣ ቀራኒ ዛሬ አይገርምም? ሲጋራ ስለኩስ ሰምታችኋል? አለኩስ አቆምኩኝ፣ ጌታን አቆምኩኝ። ሲጋራ እርግፍ
ሁለተኛ ባጨስ ብዬ ምየን የተውኩት አልታዘባችሁኝም? ግን ምዕመና ይህን 3 ቀን ልቤን አፍኖ ልሞት ከእናንተ የሚደበቅ የህይወት ታሪክ የለኝም። እንኳን ደስ አላትሉኝም እናንተ ደነዞች። ናፍቆቴ እግዚአብሔርን አቆንኩ። ቴዲ ምንድን ነው አንዳንድ ቁጥር መጽፈው? ቆይ ቴዲ ላስገ ጅቦ አንዴ ላመሰግንህ። ባለፈው ባባ ጋር ያረከው ባለፈው ባባ ዮናስ በጣም እንደዝፎቱ ዕድል يرخبكم ተመስግነካ ቀደማይ سمعني سانتا ساعة قم ነገር ባባ ትግራዋዩ ግደፍ ሻዕቢ እሺ ወሐወይ ጅቦስ ነስርዓት ግበር አታ ባንዳ ግደፈኒ ተኸባቢር ካዝ ምንዕ ጋር ይፈልጠኩም የኤርትራውያን ስርዓት ግበር አነ ትግራዋይ ነኝ አይፈልጥ نحن تجارب نحن نعوق عليه حجي نفسها زوصة يعني سرعة نفس اللي ما دانا አይደለም ትልቅ ሀገር እንፈጥራለን ትግራይ ላይ ስማ ጅቦ ትልቅ ሀገር ትግራይ እንፈጥራለን በእኛ ፍቃድ ማለት ነው በእኛ ፍቃድ አንሳቢያ እኛ ኢትዮጵያን ነው የምንፈልገው አትበጥብጠን አንተ ኢትዮጵያ ምን አደረገችልህ ምንም አልጠቀመትም አሁን ዝም ብለህ ትልቅ ሀገር ትግራይ ተቀበል እሺ ናውጣ አንተ ሴረኛ ሻቢያ سمع هاي تيدي حاول سمع ايار لكم حنت هتو تقرا يجيب لك قال له شعبي امين كايو هو حقه انت انت تعب سلكا سمعني استي زيت قدفه بزعبا اثيوبيا قدفه أعطاني شعبي آمن كاسب زعبا إثيوبيا قدف له بزحنا قدف نايش عي أمن السما قال يا زمن سوات إنه دحى تيجي حويان شعبي آمنني رقمي لو ما أنت نعتذر زربا زحمم زربا يترديك نزاول سعيد قال زبان نسو رقم يقدفوا رقم ود حكالت مرح التميت عطا مصوت شعبيا خوينا هاجرنا تيدي عطا تيدي حاول سما ቆይ ግን እኔ ሁለቱ ትግሬዎች ከገጠሙ ያጠፉናል የምትለው አንተ ማን ግን ኢትዮጵያዊ ሀገር ኮት ይሄ እኮ ትግርኛ የሚያወራ ጎንደሬ እኮ ነው ቴዲ በጣም ትግርኛ የሚያወራ ወለጋ ነው ነባራ ሐቅ እንዲ አሁን ዛሬ ባዘለና ሁለቱ ትግሬ ገጠሙ ቀን ቀጠፋን ማንንም ሰው አይገኝም 4 ኪሎ ማንንም ሰው አይቀርም አይ አይደለም ዛሬ የዛሬ 38 ዓመት ሁለት ትግርኛ ከሰመረ ጅቦ ኖጡ ታያችሁ እነዚህ ሁለት ትግሬ ከገጠሙ እናቴን እንጠፋለን እንዳገር ነው የሚያጠፋ አንተ ማን ነው ይለኛል ትግራዋይ إذا حق إني أزارب زلهم إثيوبيان نتبي اللي في التجري هزبني قرط حاتيتكم كما هاجر ختصنعوا حاوريت هاي اللقطة ها هذا حوي تدي حوي تنكبش يدي نكابي ويني قولي فلا ሁለቱ ከገጠሙ መጥፋታችን እናቲን አንድ ሰው ለነጋሪ እስክትርፉ ድረስ አሁን አብይ አህመድ ያለህ አማራጭ ለቲፒኤልኤፍ ይቅርታ ለደብረጽዮንና ለጌታቸው ረዳ ለጻድቃን እንደዚህ እንዳደረካት ለአባቶች ጋር ያደረካት ትላልቅ አባቶች ጋር እንዳደረካት መስጊድ ላይ መተህ አንቱ ተው ብለህ በኦርቶዶክስ ላይ ያደረከው ትላልቅ አባቶች ሰብስበህ እንዳስታረቀው አስታረቃቸው ካልሆነ ሻዕቢያ ትክክል እና ካልሆነ ይሄን ማሪ መጫወቻ ነው የምንሆነው። በተለይ ሁለቱ አንድ ትግርኛ ተናጋሪዎች ከጎጠሙ ደግሞ አለቀል ምህረት አይሁና ነው ከቆጥቆጥ
دفتر ديكابي عمل حيي يقطع قطعت يقطع جاج ወደ ራስሽ ተመለሽ جاج ወደ ራስሽ ተመለሽ እኔ ምንም አይጣመልኝ ይሄ ነገር ቡና ይላፍላና ልጠጣ ጌች ሐወይ ምኸሪው ለአማካሪሽ ምከሪው ይሄ ሽጉጥ መጥፎ ናቸው እውነት የኮነ ዛሬ አውል ሲሄድ እኔ እኮ ግድ የለም አሁን ኤርትራ እውነት የትግራይ ወዳጅ ከሆነች እውነት የአማራው የአፋሩ ወዳጅ ጽምዶነት ከሆነች ግብፅን ለምን እዚህ ጉዳይ ላይ ግብፅ እኮ የኛ ጠላት እኮ ነች ጠላት አንደኛ ጠላት ተወዳዳሪ የሌላት ጠላት የትግራዩም የሁሉም ጠላት እኮ ነች ጌቻ አራዳ ልጅ ነው አራዳ ከሆነማ አሁን ከደብረ ጽዮን ቶሎ ካልሆነ እናቴን ይቀጠቅጡናል እናቴን ቅጥቀጥ ነው የሚያደርጉ አብይ አህመድ በትግራይ ጦርነት እንዴት እንደተቀጠቀጠ ታውቀዋለህ ግርፍ አንድ ወሩ እየተነተነ ነበር ዋናው ፊት ትናንትሽ እንደሚያሸና እኔ አለ ቲፕለፍ የምትባለው በዚህ በሱዳን በኩል አልፋሽ ጋር ተሰጥቶት እንደ ሲራ እንደ ሙስና ሀገርን ንብረትን አሳልፎ ሰጥቶ ለሱዳን ፋሽጋን ትግሬ እንዳይወጣ ብሎ አዛጋ። በዚህ ኤርትራን ቂም በቀሏን እንድትወጣ ጦር አስገባ። በዚህ የአማራ ፋኖ ገባ። ትምልክትን እሱ ሲያወራው ደግሞ ይለያል አልኩት። እንደዛ አድርጎ ቀጥቅጦ ደብረ ብርሃን ያደረሰይን አሁን እንደገና ቢያንስ በኤርትራ በኩል ተበርግዶለት ባንስ የአማራ ኃይል ግማሹን ቢሆን ፊቱን ወደ አብይ አዝሮለት የጀዋር መሐመድ ካድሬስ ቆይቻ ሀገር እንዴት ነው የምትሆነው? አስበዋል ወደ ጦርነት። ሁለተኛ ቲፒኤልኤፍ ከስህተቴ ተምሬያለሁ እያለ አርሚ ሰባ የሚባለውን በሱዳን በኩል አርሚ ሰባ ለሁለት ነው የሚሰለጥኑት። አንዱ ኢትዮጵያ ምድር ላይ ይሰለጥናል፣ አንዱ ግን የኦሮሞ አክቲቪስቶች የፖለቲካ ተንታኞች እናቴ ትሙት ሊቅ ናቸው አብዛኞቹ። ሊቅ በጣም ያውቃሉ ፖለቲካ ጠንቅቀው። በጣም እነ ጆሃር መሐመድን እኮ ማየት እንችላለን። ጆሃር መሐመድ በትግራይ ጦርነት ላይ እኮ ሲተነብይ ነበር እኮ። እነ ደብረ ጽዮን እነ አብይ አህመድ ጦር ይማዘዛሉ። አሁን የሚያሳዩት ነገር በጣም ነው የሚያውቁት። ፖለቲካው ይተነትናሉ። እኔ የብልጽግና አክቲቪስቶች ናቸው ደነዞች። ይሄ የጆሃር ክንፍ እና የምንድን ነበር አንድ አለ ደግሞ አብይ አህመድ ወደ ፍራንስ ነው ወደ ጣሊያን ያባረረ ለማ መገርሳ በጣም ይተነትናሉ። ጎበዞች ናቸው። ፖለቲካውን ያውቁታል። ይገባቸዋል ምን እንደሚ እኔ እኔ ጆሃር መሐመድ እኮ ተንባይ ነው የምለው ተንባይ። እነ ልደቱ አያሌው ምናምን ደስ የሚለው ነገር ጆሃር መሐመድ ካለፈው ስህተቱ ተምሯል መሰለኝ። ከነ ልደቱ ጋር ያደረጋቸው ንግግሮች ምናምን ስህተት እንደሆነ አንዳንድ ነገሮችን አምኖ ተቀብሏል። ሊቅ ነው። የሰው ልጅ ይሳሳታል፣ ሰው ነው። እኔ እንደው ማንን ጠቅላይ ሚኒስትር እንዲሆን ትፈልጋለህ ኢትዮጵያ ላይ ቢሉኝ እናቴን ሁለት ሰው ነው የምመርጠው። በመጀመሪያ የምመርጠው ጆሃር መሐመድ ነው። ሁለተኛ ልደቱ አያሌውንና ጆሃር መሐመድን እያበላለጥኩ አይደለም። ለምን መሰላችሁ? አገራችን በሙስሊም ተመርታ አታውቅም። አሁን የሚመራት ጴንጤ ነውና ጆሃር መሐመድ ቢመጣ የሆነ የእምነትም እኩልነት የሚመጣ ይመስሎ ይታየኛል። እንደ አንድ ኢትዮጵያዊ አስተያየት እየሰጠው ነው። እሱ ካልሆነ ግን ልደቱ አያሌው ቢመጣ፣ ሁለቱም ጎበዞች ናቸው። በተለይ ልደቱ አያሌው ለሀገር ያለው ፍቅር በጣም የተለየ። ችግሩ ሚስት የሌለው ልጆች የሌሉት መሪ ሊሆን አይችልም። ቶሎ አግብተው ውለድ። ምክንያቱም እኛ ኢትዮጵያውያን ትዳር አልባ የሆነች ምን ሚሊክ መካን ወልጓላ ጆሃር መሐመድ ልጆች ምናምን አለው ሀገር የመምራት አቅም አለው። ቤተሰቦችን ነው ከመራ። ልደቱ አያሌው ግን አሁን መውለድ አለብህ። አሁን ቶሎ ብለህ ውለድ፣ ትዳር መሰረት ምናምን። ይሄ ቤተሰባዊ ፍቅር ነይ እዛ ተሳክቶልህ ሀገር ልትመራ ትችላለህ። ማሪ ትስቃለህ።
ኤልሻቢያ አትመሉት ኢትዮጵያ ሲሪየስሊ እናቴ ልደቷ እያለው እንደገና ደግሞ ጀዋር መሐመድ ጠቅላይ ሚኒስትር ናት ምክትል ጠቅላይ ሚኒስትር ሆነው ሀገራችንን ቢመሯት ጌታ ብዙ ነገር እንትን ነበር ይቀየር ነበር። አሁን የከልቤ እኮ ነው ሞራል ካልሆነ ግን መቀመቅ ውስጥ ነው። ሻቢያ ሴራ ጠንስሶልናል። እግዚአብሔርን የማንወጣው ሴራ የማንወጣው ሴራ በዚህ ሰዓት አይደለም ማሰብን ልንመኝ እንደ ሸርበውልናል። በጣም ውስጣዊ ሰላማችንን ብቻ ስናጠናክር ነው ሻቢያን ማስደንገጥ የምንችለው። አሁን እንተኩሳለን ወደ ትግራይ በተለይ ወደ ትግራይ እንተኩሳለን ምናምን የሚለው ጫጫታ የአማራ ክልሉንም መታገስ አቅቶታል ሻቢያ። ወደ ሰላም ከመጣን ግን እናቴ ድንብርብሩ ነው የሚጠፋው። አሁን ኤርትራ አብይ አህመድ ፋራ ነው እንጂ ኤርትራ ካሁን በላይ አትቀጥልም። በተለይ ኢሳያስ ከሞተ በኋላ አብይ አህመድ ትኩረት ሰርቶ ምን አይነት ምን እንደፈለገ ግን አላውቅም። ምን ታውቀዋለህ እንጂ ሰላማችን ውስጣዊ ሰላማችን ላይ ጥንካሬ አድርገን ምናምን አሁን ምንም አሰብ ምንም አያስፈልገን ብንሰራ እናቴን ኢሳያስ አፈወርቂ ካረፉ በኋላ ኤርትራ በቃ አሁን ባለበት መቀጠል አለ በር እየከፈትንላት ወይኔ ፋራሽ ተበላን። ግን አብይ ነው ይዝል ግን ሴራ የሆነ ሴራ እንደዚህ አውቅ እንዴት ነው የሚተነተነው? ኤርትራ ኢትዮጵያ ውስጥ ሰላም ቢመጣ እንደ በፊት በቃ አብይ አህመድ ከመጣ በኋላ እንደ በፊቱ ቢቀጥል እናቴን ኤርትራ እድሜዋ ያጥር ነበር። አይችሉም፣ ከዚህ በላይ መቋቋም አይችሉም። አሁን ግን የኢትዮጵያ እንዲመተራማመስ ምናምን ለሷ በቃ ገራሚ ድል ነው፣ ገራሚ ቻንስ ነው፣ ገራሚ ብልጽግና ነው፣ ገራሚ እድገት ነው። እናቴ ቅድስት እየቀለድኩ እኮ ነው። እዚህ ሲሪየስ አንቺ እንዴት እንደሚያወሩ ኤርትራ ኢኮኖሚ ስትናገር ሰምተን አላውቅም። ገብተሽ አላየሽም? እኛ ስለነበር ነገር እኮ ነው የሚያወሩት። እኛ ኢትዮጵያን ተጃጅለናል። እዚህ ውስጣዊ እንትናችንን አተረማምሰው አብይ ወደ ራስ ተመለስ። ይህ ጦርነት ከቲፒኤልኤፍ ጋር ጋር ምናምን የአማራ ክልሉ ራሱ በጣም አስጊ ነው። አሁን ካልቆ በጣም ወደ ሌላ ደረጃ ነው የሚሄዱ። ባለጌ ናቸው የአማራ ክልሉ። አሁን በፍጥነት ካልቆመ እናቴን እጃቸውን ያስገባሉ። የአማራ ክልሉ አሁን ካልቆመ እናቴን ወደ ሌላ ነገር ነው የሚሄዱ። እንዲህ የሚዝቱብን ዛቸው መሐሪ ለምንድን የላከው? ቡና እያፈላሁ ትጠጣለህ? አፈር ብላ። ሻቢያ ድቦዩ ምን እያልክ ነው? ኢትዮጵያንን እያነቃኋቸው ማነቃቂያ ላይ ነህ። ጌታን እያነቃቋቸው ዛሬ የተናገረውን ሰምተሃል? ግን ይሄ ዘመድ አወል ሰይድ ምናምን የሚባለው ቅራቅ እና የተማሩት አንድ ስትል ነበረ። ለምን ግብፅን ይዞበን ይመጣሉ አልክ? አዎ ቆይ አንተ ቃዛ ነው የምናደርጋችሁ እያለ መንግስት፣ በዛ ላይ ደግሞ 2 ሚሊዮን ናቸው እያለ የቅርሻታሙ ጀነራል። እኛ ዝም ብለን ቆመን ልንጠብቅ ትፈልጋለህ? ዝም ብለን ግብፅ እኮ የኢትዮጵያ ጠላት እኮ ነች። ደግ አደረገች። ኢትዮጵያ የኤርትራ ጠላት አይደለች እንዴ? ኢትዮጵያ ድፍን ኢትዮጵያ ስትል እኮ ትግራይን እናውጣ። አያችሁ እነዚህ ሻቢያዎች ኧረ ሴትዮ በእግዚአብሔር በፈጠረሽ አምላክ አያችሁ እነዚህ ሻቢያዎች ምን እንደሚያቀሉልን መጫወቻ ነው የሚያደርጉን። ጢባ ጢቤ ነው የሚጫወቱብን። እናቴን ዋነፌ ሳቂ አንቺ። ይህ ለትግራይ አስቡ፣ ለአማራ አስቡ፣ ኤርትራ ምናምን መስሎሻል። አሁን በተለይ ጢባ ጢቤ ነው። ይስቃል ማሪ። ነገሮቹ ቶሎ መቆም አለባቸው። ቶሎ አይደለም ከትግራይ ጋር ጦርነትን ማወጅ። ይህ የአማራ ክልሉ ራሱ አሁን ካልቆመ አስጊ ደረጃ ላይ ነው የሚደርስ። አስጊ በጣም ኃይለኛ ደረጃ ላይ እናቴን እንደምታስበው አይመስልም።
አማራ ካለምንም ድጋፍ ካለምንም አንዳንድ ነገሮች 2 ዓመት ራሱን ችሎ እየሄደ ነው። ራሱን ችሎ ሃሽታግ እና ውጣ እያልሽኝ ነው። አላውራ አልናገር አንቺ እያስጠመድሽኝ ነው። እዛ ምድረ ቆረቆራም እናቴ ትሙት በጣም ጥሩ አይደለም እንዴ። ማንቺ ለምን እኔ አካውንቴን ልክልሻል እዚህ በአደባባይ ልላክልሽ እንዴ? በቃ የምትከፍይኝን ክፍያ በውስጥ አድርጊልኝ። ደፋር እንዳለ ተነስተውብኛል እና ጦርነቱ መቆም አለበት። አሁን ኢትዮጵያ ወደ ሰላሟ መመለስ አለባት። ካልሆነ ጌታን ውጥንቅጥ ውስጥ ነው የምንገባው። ውጥንቅጥ ውስጥ ይዙ ይሙት ይዙ ይሙት ውጥንቅጥ ውስጥ ነው የምንገባው። አብይ አህመድ አሁን ብልጥ ከሆንክ በተለይ የነዚህን የሻቢያዎች ሴራ ለመበተን ካልሆነ አይለቁን መሽገር ነው የሚሆኑብን። እኛ ወደ ቁልቁል እነሱ ወደ ላይ እንዴ ቆይ ያማቸዋል። ግን መሀሪ እኮ $1 ወደ ሀገሩ ሲልክ 7 ናቅፋ እኮ ነው። እኔ $1 ወደ ኢትዮጵያ ስልክ 200 ብር እኮ እንዴት ያስብ አንተ ቆይ ምንድን ነው እየተካሄደ ያለው ወገን? በዛ ላይ እንዴት እንደሚ አር ዩ ሲሪየስ ወገኔ? ንቃ ንቃ። ሰማኝ ኤርትራ መጫወቻ አብይ አህመድ ያችን የመሰለች ሀገር ፖለቲካ ተንታኝ ነህ ትላለህ፣ ደንግጠህ ደግሞ ታስወጣኛለህ። ለምንድን ነው ማንን ነው እባክህን ያልደነብርም? ማንንም በቃ እንደዛ ምትል ከሆነ በቃ ገትረህ ያዝ። አሁን ግብፅን ለምን ታመጣታላችሁ? እንትናን ለምን ታመጣታላችሁ? 130 ሚሊዮን በ2 ሚሊዮን ስትለው አልነበር እንዴ? ማንም ይምጣ መግጠም ነው። ገጥመህ ትወስዳለህ ባህር። እኛ አንተ ገጥመህ ባህር የምትወስደው ወይስ ከአዋሽ ነው እኛ የምንወስደው? እንታያለን። ከዛ በኋላ እናውጣ። ገጥመን የሚሉ አያችሁ ሊያደቀን ኤርትራን አሰብን ለማስመለስ ፍጹም ጦርነት አያስፈልገውም። ጭንቅላት ብቻ ነው የሚያስፈልገው። እናቴን ጭንቅላት ነው የሚያስፈልገው። አሁን እንዳለችው ኤርትራን ላሽ በቃ ምንም መናገር ምናምን አያስፈልግም። በቃ ያውም ማዕቀብ እንዲወርድባት መገፋፋት። ከዛ ኢሳያስ አፈወርቂ የሆነ ሰዓት ላይ እድሜው እየሄደ ነው 80 ይሆናል። እሱ ከሞተ በኋላ ተኪ የለውም። ልጅ ሕውስውስ ምክስክስ እርስ እናቴን አሰብ ራሷ እግር አውጥታ ትመጣለች ወደ ኢትዮጵያ። ራሷ ግን የሆነ የተፈለገ ነገር አለ። እውነት ኤርትራ አሁን ትቀጥላለች? አሁን እኮ የኢትዮጵያ ሰላም አለመሆን እኮ ነው። ኤርትራ $1 ምን አይመለስ ነፍስን ገነት ያስገባው አንተ ነህ የእነሱ መድኃኒት። እናቴን ዝም ብለን ብንጠብቃት አሰብ እግር አውጥቶ ኢትዮጵያ ባይገባት ግን በዚህ በጸብ ምናምን በጦርነት ምናምን አለቀልህ። ፈልፍላ እናንተ አልገባችሁ። እናንተ ደነዞች አልገባችሁ። መልሰሪን የገባሻች አቤት አንቺ የአማራ የትግሬ አክቲቪስት ስማ፣ አንድ ጥያቄ ጽምዶ ፈረሰ አልፈረሰም? ጽምዶም አለ። አንቺ ያልገባሽ ነገር ዛሬ የሆነ ቤት እኮ ሰምቼ ደብሮኛል። እስቲ ማሪን አስገባው። ጽምዶ ከፈረሰ እሱ ልጠይቅ። ጽምዶ መቼም አይፈርስም። እርግጠኛ ነው? እናቴ ትሙት መቼም አይፈርስም። ያምሻል እንዴ? አይ ካለበለዚያ እኮ ክልላችንን ነጭ ለምን ምን አደረገ? ጽምዶ አይፈርስም ትላለች። ጽምዶ መቼም የሚፈርስ አይደለም። መቼም አንቺ ያልገባሽ ነገር አለ። አሁን እኔ የማወራው ፖለቲካውን እንደ ኢትዮጵያ ሁኜ ነው፣ እንደ ትግራዋይ ሁኜ አይደለም የማወራው። እንደ ትግራዋይ ሁኜ ካወራሁሽ ሌላ ነው።
ሌላ ማግኒዚየም እና መቀናጤስ ነው ሌላ ነው። ገባሽ? ሃሽታግ አሁን እኔ የማወራው በቃ እንደ ተራው ኢትዮጵያዊ ሆኜ ነው፣ እንደ ትግራዊ አይደለም። ከዛ አሁን እንደ ትግራዊ ደግሞ አወራ ስትይ በቃ ሌላ ነው። ገዛ ክራይ ይላል። ኪዳነ አንተም ማላገጥ ጀምርክ። ኪዳነ ሐዋይ አሁን እኔ እንደ ኢትዮጵያ ነው ማወራሽ። ሃሽታግ እንደ ኢትዮጵያ ትግራዊ እንዳታረግኝ፣ አማራ እንዳታረግ። ገዛ ክራይ እግዚአብሔር ሐበለ ኪዳነ። አሁን እንደ ኢትዮጵያ ሳወራሽ ኢትዮጵያ አደጋ ላይ ነች። አደጋ ሲሉሽ ደግሞ አደጋ እንዳይመስልሽ እንደ ኢትዮጵያ ነው ማለት። እንደ ትግራዊ ካወራሽ ሌላ ዓለም ውስጥ ነው የምገባው። አሁን ቲፒኤልኤፍ በቃ አሁን አስፈላጊ ለኢትዮጵያ አስፈላጊ የሆነበት ቀን ሁለቱን ጻድቃንንና እንትናን አዲስ አበባ አምጥቶ የምትፈልጉትን ነገር ይሆንላችሁ፣ እንደዚህ ይስተካከላል፣ እንደዚህ የፈለጉትን በቃ አብይ አህመድን ይጠይቁታል። እሱ እሺ ብቻ ማለት ነው። ገባሽ? እሺ ብቻ ማለት ነው። ያን ከተስተካከለ በኋላ የአማራ ክልሉን ደግሞ ታመጭና የጠየቁትን ነገር እሺ ብሎ ያስተካክላል። አሁን ምን ይሆናል? እዚህ ጋር ሻዕቢያ ይለያል ማለት ነው። ሻዕቢያ ጋር ደግሞ ጦርነት አይደለም የምንገጥም፣ በቃ እዛው የነበረበት ቦታ ይመለሳል። ወደ 2012ና በቃ ድንበራችን ምናምን በቃ ወደ ነበረበት ይመለሳል። በቃ እንደነበረውን ውስጣዊ አሁን ችግራችንን ይቅርታ የሚያስፈልገውን ተጠያቂውን በአማራ ላይ ወንጀል የፈጸመ በትግራይ ላይ ወንጀል የፈጸመ በኦሮሞ ላይ ወንጀል የፈጸመ ምናምን እሱ ወደ ጥያቄ እናስገባል። ኤርትራን ዝም ነው የምንላት፣ ዝም። ከዛ እንዴ ኢሳያስ አፈወርቂ ጊዜው ደርሳል፣ ሰዓት እየደረሰ ነው፣ 4ኛ ሰዓት አይሞት ኢሳያስ ባል ስባይ ሃሽታግ እናቴቱ አሰብ አብይ አህመድ የሚፈልጋት አሰብ እግርም እጅም አፍም ይዛ ትመጣለች። ውሰዱኝ፣ ያውም አማርኛ ልምዳ ነው የምትመጣው። ውሰዱኝ እምቢ ምናምን ትላለች። አንድ አምባገነን መንግስት እድሜው ገፍቶ ሊሞት አካባቢ ጦርነትም ምንም መፍጠር የለብሽም። አምባገነን ነዋ። እኔ ከሞትኩ ሰርዶ አይብቀል የሚባል ጦርነት ነው ያዘጋጁት እኮ ኤርትራውያን። አፈር ድሚያሽን ነው የሚያበር። ይሄ እንደ ኢትዮጵያ ስነግርሽ ነው። ገባሽ? በቃ አብይ አህመድ ስርዓቱን ይዞ ይቅርታ ጠይቆ በቃ ሰላም ሀገሩን ማልማት ምናምን ነው፣ ኢኮኖሚውን ማሻሻል። ከዛ ኢሳያስ ከሞተ በኋላ ልጄ ይምጣ ይላል። አብርሃም አፈወርቂ ይምጣ። የኤርትራ ህዝብ ደግሞ አብርሃም አፈወርቂ አባቱ ሄዶ ልጁ አይተካትም፣ ጦሩ ይብቃ። ነገርኩሽ እኮ የዛኔ አሰብ ራሷ ምላስ አውጥታ ግን አሁን ባለው የኢትዮጵያ ፖለቲካ አሁን ባለው ውጥንቅጥ እንዲ አንቺ ዛሬ ሲናገሩ የነበሩትን ሰምተሻል? አሽታል ሰምተሻል? እነዚህ ዳውል ግብፅን እናምጥተን ቁጭ እናረጋታለን። ግብፅ ቁጭ አለች ማለት አስቡ። የኤርትራ ኢኮኖሚ ይደገፋል እንደ ጉድ፣ ባጀት ይወጣለታል ምናምን አስቡ። አገራችን እንዲህ አብፀበባን አብከበባን ምናምን ማዕቀብ ምናምን ይቆማል። ኢትዮጵያ ምን ውስጥ ትገባለች? አደጋ ውስጥ ትገባለች። ኢትዮጵያ እንደምን ትታያለች? እንደ ጸብጫሪ ጦርነት ፈላጊ ምናምን አድርገው ይስሏታል። ግብጾች ደግሞ ዲፕሎማሲያቸው በጣም ከፍ ያለ። የአሜሪካ መንግስት እኮ የሚያግዛቸው ጦሩ የሚታጠቀው በአሜሪካ እንትን እኮ ነው፣ ገንዘብ እኮ ነው። ግብጾች ከአፍሪካ አንደኛ ጦር እኮ ነው። በደንብ ይሄ ጉራ ዛቻ እኛ ኢትዮጵያ አባቶቻችን ጭንጭ አያስፈልግም። አሁን የፖለቲካ ሴራ ነው እንጂ ጉልበት ጠፋ ድሮ። ኢሳያስ በመጨረሻ ጊዜ የሸውደ እንኳን ኢሳያስ ቤል ፍራንስ ቀጥቅጦ አብራችን ብልዞታል። አሁንም ማውራ እንደ ኢትዮጵያዊ እንደ ትግራዊ ሳወራ ሌላ ሙድ ውስጥ እና ሃሽታግ ጌታን ሀገራችን አደጋ ላይ ነች። ይህ አደጋ ደግሞ እንደው ትንሽ በዚህ አደጋ የሚድነው ማን እንደሆነ ታውቂያለሽ? አሁን ሌላ ነገር ብል በቃ ሌላ ነገር ነው የሚመጣው። የአማራ ጥላ ያለበት ምናምን ነው የሚመጣው።
አብይ አህመድ ይህን ጦርነት ወደ ትግራይም ሆነ ወደ ምንም ከተኮሰ እናቴን ነው የምላችሁ ኦሮሚያ ትልቅ ሀገር ይሆናል። ጭራሽ ከሰሜኑ ጋር ያለውን ግንኙነት ኔትወርኩንም ምኑንም ይቆራርጣል። ወደቤ በርበራ ነው ብሎ ነው የሚሄደው። ትግራይ ደግሞ የያዘችውን ይዛለች። ሉዓላዊ ሀገር ሆናለች እኮ ሉዓላዊ ሀገር ግን በኢትዮጵያ በጀት የምትኖር ሀገር የሉበትም። ሀሽታግ እየጨነቀኝ ይህም ፖለቲካ መተንተን አቅቶኛል። እግሬ እዛም እዚህ የምጠብጠብያል። ሬክሰስ ፌክሰስ ኔክሰስ ቴንኪዩ። እና ምእመናን እናንተ እንደምታስቡት አይደለም። ኧረ ኮፒ ሊንክ አድርጉ በእናታችሁ፣ ኮፒ ሊንክ አድርጉ። ምንድን ነው በእናታችሁ ታፕታፕ ኮፒ ሊንክ አድርጉ እስኪ። እነዚህ ሻቢያዎች እርጉሞች ናቸው። እግዚአብሔርን ያጠፉናል። በጣም ደግሞ ይሄ በአስተሳሰብ ከኢትዮጵያውያን የላቁ ናቸው በአስተሳሰብ። እንዲህ አንዳንዴ የምናወራው እውነት አለ። ምን አደረገ መሰለህ? አሁን ኤርትራ ትግራዋይን የሚንቁበት መንገድ ጣሊያን ናት የሰራችው። ለምሳሌ አንድ ኤርትራዊ ያሰለጥኑታል፣ መኪና እንዴት መፍታት እንዴት መገጣጠም ምናምን ያሳዩታል። ከዛ አንድ ትግራይን ያመጡና ይሄን መኪና ፍታ ይሄን ገጣጠም ይሉታል። ትግራዊ አልተማረም አልችልም ይላል፣ ወይ ደግሞ አላቅም ይላል። ከዛ አየው ከዚህ ትግራዊ አንተ ትበልጣለህ። እንደዛ እያሉ እኮ ነው ጣሊያኖች ያሳድጓችሁ። በጣም ንቀት አለባችሁ። እቺን ነገር ደግሞ ትግራዊ ጠንቅቆ ነው የሚያደርገው። ትግራዊ ኤርትራ ከሚንቀው ቢሞት ነው። ለዛም እኮ ነው መለስ ዜናዊ ተጋሩ ሲያስተምር ነበር። አሁን ጂኒስ ናቸው ብዙ ተጋሮች። እነሱን ኢሳያስ መጥቶ ገረፈለት። የፖለቲካ ቁልፉን እጃቸው ላይ ነው የጣለለት። እናቴ በጣም የተረገሙ ናቸው። አሁን ለምሳሌ ኢትዮጵያ ውስጥ የመኪና እቃ ስትፈልግ ወይ ጋራጅ ላይ የመኪና እቃ ልታስቀይር ስትል ኮሎ፣ ቴስታታ ምናምን ይሄ ጣሊያንኛ እኮ ከኤርትራ እኮ ነው የወጣው። ይሄ ባሬስታ፣ ይሄ ካራምቡላ፣ ቁማር ምናምን እነሱ እኮ ናቸው። ከእኛ ቀደም ብሎ የነቁ ማህበረሰቦች ናቸው እና ሴረኞች ናቸው። በጣም ሴራ፣ በተለይ ተንኮል ና አላውሽክልክ ማሪን ዝም ብላችሁ ይት ማሪ 300-400 ሰው ሰብስቦ ያውም ተመልከቱ፣ የሚሰበሰባቸው ኢትዮጵያውያን ናቸው። በትግርኛ ቢያወራ 8 ሰው አይቀመጥም በቤቱ፣ በአማርኛ ነው የሚሆነው እና በዛ ላይ ደግሞ ይመጻደቅብናል። ዝበላትን ናውጣ ብላ ማሪ አንድ ኤርትራዊ ሲያስፈራራ አይታችሁ ታውቃላችሁ? እና ኢትዮጵያውያን እኮ ነው የሚያንበጫብጫቸው። ምን አይነት ስለ ልቦና እየጫነብን እንደሆነ ግን ይገፋችኋል እናንተ ደነዞች። ይሄንን የማወራችሁ ኢትዮጵያዊ ሆኜ ነው። እና ደግሞ ትግራዋይን በጣም ነው እንትን የሚጠሉት። ናይ ትግራይ ልቢ ጠመዝማዝ ልቢ ናይ መንገዲ ልቢ ትግራዋይ ርጉሚ ምናምን ይላሉ። ትግራዋይ የእናንተ መድኃኒት እሱ። አብይ አህመድ እኮ ተሸወደ፣ ወላሂ ላዚም ተሸወደ። አብይ አህመድ በኤርትራ እጅ ላይ የወደቀው ከትጋሩ ጋር ሲነካካ ነው። አሁን ይቅርታ ተጠይቁ ምናምን ካልሆነ መጫወቻ ነው የሚያረጉን። የሚያስቡት ሀሳብ የሚያስቡት ተንኮል እናቴ ባወል ሲድ ምናምን ሻዕቢያ ወደ ሻዕቢያ መሐሪ ሻዕቢያ አንድ ጎንደሬ ላስገባልኝ፣ ትግርኛ የሚችል ጎንደሬ። ደሱ እየነዳ ነው ሻዕቢያው፣ ኔትወርክ የለውም። እሺ አኩና ማጣጣ የጎንደሬው ትግሬ ቆጥለ ወሳብ ለአብይ አህመድ ነግረዋለሁ። የባድመ ላይ ስለምትዋወቅ አሁን ያልከው ነገር በጣም ወሳኝ ነው። እንደ ኢትዮጵያ የምናወራው ከባድ ጊዜ ላይ ነን። ኢትዮጵያ በጣም ነው የምትጠፋው። ዋናው አኩና ማጣጣ ሴራ ሴራውብናል። ሴራ ዋናው አብይ ማድረግ ያለበት ትግራይና አማራን አንድ ክልል ማድረግ ነው በቃ። ከዛ በኋላ በመሬት በምን አይጣሉ አንድ ማድረግ። እንደዛ አይደለም። ይሄ አሁን ሌላ ችግር ነው። አኩና ማጣጣ እንዴት መሰለህ አብይ አህመድ ማድረግ ያለበት ምንድን ነው? ይሄን የአማራን ኃይል ይሄን የትግራይን ኃይል ፍላጎታቸውንና
ዋናው ነገር እዛች ስልጣን ላይ አይደል? አሁን ትግራዋይ ስልጣን አይመኝም ታውቃለህ። ያ አሁን ክልል ይከበርልኝ ሰላም ልሁን ምናምን ነው የሚለው። ገባ አይደለ? ከዛ አማራ ላይ ያለውን ትጥቅ ፍቱ ምናምን ሳይሆን እንነጋገር ቶሎ ብሎ በቃ ውስጣዊ ሰላሙ ላይ ትኩረት ሰጥቶ መስራት አለበት። ከዛ በቃ ሻዕቢያ ይደነብራል። ያ እና እነሱ ያሉ ምንድነው መልሰው ሆ ብለው ይነሱብናል። እነሱንም አናምንም ነው የሚሉት። አማራን አናምንም። አማራን ሻዕቢያ አያምንም፣ ብትሞት አያምንም። ለዛ ነው ግብፅን አሁን እነሱ አቅም ካላቸው ለምን ግብፅን አመጡ? ናውጣ ያምነኛል ብለህ ነው እንደምታስብ ነው። ሻዕቢያ ከማያምናቸው አንደኛው አማራን አንደኛው ይፈራቸዋል። ሻዕቢያ አማራዎችን አያምናቸው። ቀልዳለን። ትግራይንም ግማሽ ግማሽ ነው የሚያምናቸው 50-50። ሻዕቢያ እኮ እርጉም ነው። ኦሮሞን ያምናቸዋል በደንብ። እናቴን ነው ሻዕቢያ ኦነግን ያምናል ከትግራይ በላይ ከአማራ በላይ ኦነግን ያምናል። አንደኛ ነገር ከኦነግ ጋር የሚያገናኘው ታሪክ የለም። ሁለት ክልል ዘሎ አይመጣበት ሲጀምር ይወሉን ግን አንተን ይፈልገዋል። አንተ ሻዕቢያዎች እኮ ኢሳት የማን ሆነና የሻዕቢያ እኮ ነው። ኢቢኤስ የማን ሆነና የሻዕቢያ የቡርቃን ዝምታ የጻፈው ማን ነው? ሻዕቢያ እኮ ነው። ሻዕቢያ እኮ መለስ ዜናዊ በጥበብ ይዞት ነው እንጂ አብይ አህመድ በረጋገደለት እንጂ አሁን ሻዕቢያ የሰራው ከዚህ በላይ ብዙ ነገር ይሰራል። ብዙ ነገር የቡርቃ ዝምታ ደራሲው ጸሐፊው ማን ነውና አናውቅም እንዴ? አንናገርም እንጂ ብዙ ነገር ልናገር ነበር፣ ይደብራል። እሺ አቶ መሐሪ ሐዋይ መሐሪ አታ ድምፅ ጠፊ ሎ መሐሪ ኦሮማይስ ማን ነው የጻፈው? ሻዕቢያ አይደለምን? አንተ በጣም የተረገሙ ናቸው። ደግሞ ሻዕቢያዎች ፊልማቸው፣ ዘፈናቸው በጣም ጥልቅ ጥበብ የሞላበት ጥበበኞች ናቸው። አገርም ስለሆኑ ይመስለኛል እንደ አገር ስትሆን በራስ ቋንቋ ላይ በደንብ ትሰራበታለህ። የትግርኛ ሙዚቃቸው ነፍስን ነው የሚሰውሩ። ፊልማቸው፣ ቀልዳቸው ምናምን ይመቻል። ግን አገር ስለሆኑ ይሄ በአገር ደረጃ ነው። አሁን ትግራይ ውስጥ ያሉ አሁን ያውም እቺ ጦርነት ከመጣች በኋላ ትንሽ ህዝቡ ዘረኝነት የሚይዙት ወደ ራሱ ጥበብ እየመጣ አንዳንዴም ከጥበቡ እንትን እየተገለሉ ሲመጡ ወጣቱም እየነቃ መጣ እንጂ አሁን ኢትዮጵያ ውስጥ በብዛት የሚታየው አማርኛ ነው። አሁን ተጋሩ ሆነው የአማርኛ ፊልም የሰሩ ተጋሩ ሆነው አማርኛ የዘፈኑ ምናምን ይበዛሉ። ምክንያቱም ለህዝብ ነው በቃ እንደ ሀገር ስትሆን ነው። እና ኤርትራም በዛ ይመስለኛል ዘፈናቸው ምናምን ትግርኛ ዘፈናቸው ይለያል። ጅቡ ብናውን ከሆነ ነው እንዲ እዚሁ ነው የምጎትተው እባክህ። እና ጸገም ብዙሕ እዩ። አብይ አህመድ ንቃ። በተለይ አሁን አብይ አህመድ እንኳን ቢያንስ ከትግራይ ጋር ሰላም አወርዱ ቢያንስ የሆነ ነገር ቢል የአማራው ጦርነት ካልቆመ ቀጥታ ነው በቃ እጃቸው የሚያስገቡት ምናምን የሆነ ሳታስቡ ምናምን ደብረ ብርሃንም ደብረ ኩላሊትም ይደርሳል ፋኖ። እናቴ ባለጌዎች ናቸው፣ በጣም ባለጌዎች ናቸው። እና ስታቆም ሁሉንም አንድ ላይ ነው። ከዛ ውስጣዊ ጉዳያችን ላይ ቶሎ የሆነ ግን ለሀገር የሚያስብ ሰው ሲመጣ ነው፣ የሀገር የሚያስብ መሪ ሲመጣ ነው እንጂ ያቀዱልን እቅድ በጣም ይከብዳል። ጅቡ አብይ ሐሸና ካብ ሻዕቢያ ሰላም መውረድ አለበት። ይሻላል ሳይሆን ሰላም መውረድ። እነዛ ኃይለኞች ናቸው። ዛሬ ሙሉውን ነው ቁጭ ብዬ ያዳመጥኩት። ወዲ ባላ ጨርጨር ወይ ቁጭ ብዬ ነው የሰማሁት።
በቃ ሴራቸው አሁን አንዳንድ ተንታኝ ፖለቲካ ተንታኞች አሉ ኢትዮጵያውያን ውስጥ እና ስታያቸው ዝም ቢሉ በቃ ጨዋታ፣ ምኞት፣ ፍላጎት እንዲህ ብለን እንዲወርደን እንዲያምጥተን ምንም ከምን አሁን ካለው ነባራዊ ፖለቲካ ጋር ፍጹም የተቃረነ ሀሳብና ምኞታቸውና ፍላጎታቸውን ብቻ ነው የሚያንጸባርቁት። ኤርትራዊ አሁን ፖለቲካ ሲተነትን ሳይሆን በቃ የሆነ ያለፈውን አሁን እየሆነ ያለውን የሚመጣው እነዚህን አብረው እያቀናጁ ሲያወሩት ትደነግጣለህ። በቃ አገርህ እንደምትን ታያታለህ። በቃ ቁጭ ብለህ ደግሞ ያረጉታል። ፕሮፋይል አባኑ መቀየር እና ስለነበረን ቆይታ እናመሰግናለን። ሰላም ሀገራችን ላይ ቶሎ ይውረድ። እስካሁን ሲጋራ አላጨስኩም። ከ2 ሰዓት በላይ ቁጭ ብያለሁ። ይሄ ትልቅ ማረጋገጫ ነው። አቁሜያለሁ። ብሞት ላላጨስ ከቡና ውጭ ከውሃ ውጭ። ሰላም ሌቲ እግበረልኩም ደሃን ሌቲ ውብዬ ውብ አለም አንቺ ጅራታን ፖለቲከኛ አለሽ ግን ደሃን ሌቲ እግበረልኩም ደሃን ቀትሪ እግበረልኩም ጽባህ ምሳና ሰንበት ሀጎስና እዩ እዚ ድምፂ ሓርነት ወያኔ ትግራይ እዩ ቀጥታ ስርጭት ናይ ደማም ሳውዲ አረቢያ ፈለማ ሬዲዮ ጣቢያ ሰዓት 1 ለይቲ